በመጀመሪያ ቡራዬ እንኳን ደስ አለ፣ አርሰናል አሸንፏል። እኔ ስለ ኳስ በዚህ ወጣ በዚህ ወረደ ቢሉኝ አይገባኝም፣ ግን ያው እንግዲህ የሚገባው ሰው ይገባዋል። ብቻ ብሩኬ በጣም ተደስተ ስላየው እጅግ በጣም ደስ ብሎኛል። በተረፈ ደግሞ የትናንት ንግግር ከምበላይ አንጀታችን የብዙዎቻችን አርሶታል። ቴንኪዩ ቨሪ ማች ማይ ብራዘር። ምክንያቱም ትናንት ካስታውሳችሁ ምሽት አካባቢ የሆነች ጠር ያለ ጽሁፍ ነገር ጽፌ ነበረ። ማታ ላይ ያው እንደምታውቁት ሰሞኑን በጣም ቢዚ ነበርኩ ምናምን ብቻ ማታ ከምላችሁ በላይ በጣም ደክሞኝ ነበርና እግዚአብሔርን ልክ ከቤት ተመልሼ ልተኛ እያንቀላፋሁ ነበር። የተወሰነ እየሰማሁት ነበር ብሩኬ ያን ታይም ላይ ሙዚቃ ምናምን ነበረ ማለት ነው። ከዛ በኋላ ተኝቻለሁ እና ያው እግዚአብሔር ይስጣችሁ ጊዜያችሁን መስዋዕት አድርጋችሁ ላይ ምን የምትከታተሉ እንዲሁም ደግሞ ሪከርድ ፖስት የምታደርጉ እናንተን አለማመስገን አልችልም። በነገራችሁ ላይ ማለት ነው እናንተ ባትኖሩ እንዴት ሰማው ነበር ይህን የመሰለ ምርጥ የሆነ መረቅ የሆነ ደስ የሚል ንግግር እና በነገራችሁ ላይ ድምፁን ላስገባላችሁ ፈልጌ ነበር እና ግን ኮፒ ሊንክ አላልከው ኮፒራይት ስለሚያመጣ ለዛ ነው ቤተሰብ። ምክንያቱም በሰዓቱ ቦታው ላይ ተገኝቼ የራሴ ሪከርድ ባደረግ ችግር አልነበረውም። ግን ይህ በየቦታው ፖስት የተደረገ ስለሆነ ዩቱብ ላይም ቲክታክ ላይም ፖስት ተደርጎ ከሰው ቤት ያው ካመጣችሁ ምናምን ኮፒራይት ስላለው ለዛ ነው ቤተሰብ፣ በጣም ይቅርታ። ብሩኬ የተናገረውን ነገር ባጭሩ ትንሽ ጽፌላችኋለሁ። ከዛ በተረፈ ግን እዚህ ጋር እናገራለሁ። እንዲሁም ቲክታክ ላይ እንዲሁም ደግሞ ዩቱብ ላይ አለ ማለት ነው። እውነት ለመናገር ብሩኬንን በመናገር እጅግ በጣም ከምል በላይ በጣም ደስ ብሎኛል። ብሩክ ያለው ደስ የሚል ነገር አለ ነገ እንጂ መጥፎ ነገር አለ አላለም። አንዳንዶቻችሁ በጣም ከባድ ነገር አለ ብሏል የሚሉ ጽሁፎች ያለውኝ እና አንዳንዴ እንዴት መሰላችሁ በጣም ቢዚ ስትሆኑና ሲደክማችሁ ቪዲዮ መስራት ሳትችሉ ስትቀሩ የምታያቸውን ነገሮች ሁሉ ዝም ብላችሁ የታዘባችሁ ታልፋላችሁ። መናገር ስለማትችሉ መናገር በቻልኩ ትላላችሁ። ግን ያው አንዳንዴ ታውቃላችሁ አይደል ቢዚ ሆናችሁም ቪዲዮ የምትሰሩበት ጊዜ አለ፣ ሰዓት የተወሰነ የምታገኙበት፣ አንዳንዴ ደግሞ ጭራሽ መንቀሳቀስ የምታጡት ጊዜ አለና ብቻ በእንደዚህ አይነት ሙድ ነበርኩኝ። እግዚአብሔር ይመስገን አሁን ግን ነገሮች ቀለል ብሎልኛል እና ቤተሰብ ምላችሁ ፈልጌ ነው መሰላችሁ ብሩኬ የተናገረው ንግግር በመጀመሪያ ያው በጣም ብዙዎች ከዚህ በፊት ብሩኬ አፈቅርሃለሁ ብሩኬ ምናምን እያሉ ሲጽፉለት በቸላነት ያልፋቸው ነበር። ማለት ብሩኬ የቅምጥሌ እንደሆነ ያውቃል፣ ቅምጥሌ እሱ እንደሆነች ስለሚያውቅ እነሱ አፈቅራለሁ ስላሉት ወዳለሁ ስላሉት ምንም እንደማመጡ ስለሚያውቅ እያየ ያልፋቸው ነበረ ማለት ነው። ነገር ግን ትናንት ምንድን ነው ያለው በጣም ሳኩት ብሩክ አፈቅራለሁ ብላ የጻፈችውን ማለት ነው። ብሩክ አፈቅራለሁ ብሎ አነበበና በፌዝ ነበረ በቃ ጨጓራ የተላጠ እያለ ነበረ እንትን እያለ የነበረው ማለት ነው። ያ ማለት ያው ሁሌም ቢሆን ከቅመሜ ጋር ስሆን እንደፈለግኩ ስሆን ወይ እንደፈለገ ስንሆን ጨጓራሽ እየተቃጠለ ነው ሊልሽ ነው የፈለገው ማለት ነው። በመጀመሪያ ደረጃ ሴትነት ክብር ነው። ሴትነት ከምላችሁ በላይ እመቤቴን ነው ምላችሁ። እኔ እግዚአብሔር ይመስገን እህቶች ስላሉኝ እኔ ራሴ ሴት ስለሆንኩ የእናታችን ልጅ ስለሆንን እንዲህ ደግሞ በጣም የሚያኮሩኝ ማቃቸው ልክ መወለድ ቋንቋ ነው የሚባለው አይደል? ልክ ከእናት ከአባት ባልወለድም ግን ማቃቸው ለሴት ልጅ ጠበቃ የሆኑ በጣም ብዙ ምርጥ እህቶች አሉና እናንተን በጣም ነው የምወዳችሁ። ነገር ግን ሴት ልጅ ስትደሰት ሰላሟን ስታገኝ በጣም የሚደብራችሁ ሰላማችሁን የምታጡ ሰዎች ደግሞ እናንተ አይነው ከተፈጥሮ ጋር ወይ ደግሞ ከፈጣሪ ጋር አታጣሉም። ተፈጥሯችሁ ሴት ናችሁ። ነገር ግን ሴት መሆን ብቻ ሴት አያስብልም። ሴት ሁናችሁ ተገኙ። ገባችሁ? እናንተ አንዳንዶች ሴት ልጅ ስትሞገስ ጀግና ነች ስትባል ምናምን የሚያማችሁ ሰዎች አላችሁ። ጀግና ያልሆነችን ሴትና ትክክለኛ ያልሆነችን ሴት እኮ ትክክለኛ ሴት ነች ብለን አናሞግስም። ግን ሆነሽ ከተገኘሽ አንችንም አለማድነቅ አለማሞገስ አንችልም። ገባሽ? ስለዚህ ብሩኬ ይህንን በመመለስህ እጅግ በጣም ደስ ብሎኛል። ብሎም ያው ደህና ደሩ የወጣው መጨረሻ ላይ ማለት ነው ልጅቷ እንደዛ ከመለሰላት በኋላ። ሲቀጥል ግን የሰማሁት ደግሞ ሌላኛው ምንድን ነው መሰላችሁ? ያው በጣም ብዙ ነገር ነግራችኋለሁ ከዚህ በፊትም ቴክስት ታደርጉላቸው ቴክስት ያሉ ግን ሁሌም በየቀኑ ቴክስት ላይ መልሱ ይችላሉ። በጣም ብዙ ቴክስት ስለሚያደርግላቸው ምናምን ቴክስት የሚደረግ ቴክስት ግን ይታያል ኦልሬዲ ማለት ነው። አንዳንድ ጊዜ ላይመለስላችሁ ይችላል ያ ቴክስት ግን ያዩታል እና በጣም ብዙ ሰው ያው ስለሚነግራቸው የተፈጠረው ነገር ምናምን እንግዲህ ብሩኬ ይህን መልስ እንዲመልስልን በጣም ብዙዎቻችን እንፈልግ ነበረ ኦልሬዲ እውነት ለመናገር ግን ብሩኬ ትናንት መልሶታል ማለት ነው። ባለፈው በተፈጠረው ነገር በጣም ብዙዎቻችን ተናደናል ምናምን
እውነት ለመናገር እኔ ያላየሁትም ነበረ፣ ግን ከዛ በውስጥ ነግረውኝ ከዛ ደግሞ ተልኮልኝ ያየሁትና ያ ነገር በጣም ስላናደደኝ ስላበሳጨረኝ እኔ አንዳንድ እንዴት መሰላችሁ ልጆች ከዚህ በፊት ነግራችኋለሁ፣ ብዙ ነገሮች በውስጥ ይላኩልኛል። ግን እናንተ መጥፎ ነገር የላካችሁልኝ በሙሉ ለእነሱ ሸር አላደርግም ወይም እዚህ ጋር መጥቻ አላወራም። ምክንያቱም እኔ እናንተ የነገራችሁኝ መጥቻ አወራው ማለት የእናንተ ተባባሪ ሆንኩ ማለት ነው ብዬ ስለማስብ፣ ከዛ መቀጠል ደግሞ እንዴት ነው እንደዚህ ከላይ እንዲህ ብሏችኋል ብሎ መናገር ደግሞ አቃጣሪነት፣ እንዲሁም ሰው እንዲጣላ ማድረግ ባህሪ ነው። እንዴት መሰላችሁ እናቴም አባቴም ሲያሳድጉኝ ነገረ ሰሪ ታውቃላችሁ እንደዛ አትሁኑ ተብለ ስላደግ ያ ነገር ሸሚዘኛል። ነገር ግን በማያስነቃ መልኩ ግን ነገረ ስራዬን አድሻለሁ። ምክንያቱም ለማንም ቻናል መክፈት እንደሌለባቸው እውነቱን ለመናገር እግዚአብሔርን ነው የምላችሁ ወደው ፈቅደው ራሳቸው የሆነን ሰው አይተው ልክ ባለፈው ካስታወሳችሁ ሙሽ የሚያግዝ ልጅ ነው ምናምን ብለው በራሳቸው መብት የከፈቱለት ልጅ የለም። ልክ እንደዛ ምስኪን የሆነን ሰው ብድግ ብለው በራሳቸው ፍላጎት ቻናል መክፈት ይሄ ጥሩ ነው፣ ምንም ችግር የለውም። ነገር ግን እናንተን ፈልጋችኋለሁ ወይ ደግሞ ፎቶ ይዤላችሁ መጥቼ ነው ወይ የሆነ ነገር ብሎ ደልሏችሁ ቻናል እንድትከፍቱለት የሚያደርጋችሁ ሰው ማለት ነው ኦልሬዲ መኑኝ ነገ እናንተ ሊጥላችሁ ሆን ብሎ ይነሳል ማለት ነው። እና ለዛ ጥንቃቄ ማድረግ እንዳለባችሁና እንዲሁም ደግሞ ተንኮል መማር እንዳለባችሁ ተናግራለሁ። ያንን ምንም ማድረግ አልችልም። ምክንያቱም አንዳንድ የሆነ ነገር ሰምታችሁ ወይ ደግሞ ያወቃችሁትን ነገር አለመናገር ከህሊናችሁ ጋር ጸብ ስለሆነ ማለት ነውና ተንኮል ላስተምራችሁ ባይሆንም ግን ትንሽ በሰል ማለት ስላለባችሁ በሚለው በመቀጠል እንግዲህ ብሩኬ የተናገረው ንግግር ምንድን ነው? እኛ ጨረቃዬ ማን ነው ቅመሜ ነው የሚላት ብሩኬ። ቅመሜና እኔ ሰላማችን፣ ደስታችን፣ ፍቅራችን የሚያቃጥላችሁ ካላችሁ ቂጣችሁ ይቃጠል። ቂጣችሁ ብቻ ሳይሆን ላያቸው የሚቃጠል በማል ሴትዮ አራት የደወለች ቢባል በዚህ ማል ከዚህ በኋላ ስንት እንደምደርስ ዝግሪውቀው እና ሁሉ ነገራችሁ ከላይ እስከታች ተቃጥሎ እንኳን አይመጣውም ብሏል። ነገር ግን ቅመሜና እኔን ለማለያየት የምትሞክሩ የእኛን ክፉ የምትሞክሩ በሙሉ አይሳካላችሁም። ፈጣሪ እያለው ነው የሚሆነው። ፈጣሪ ነው የሾመን። ፈጣሪ የሾመውን ሰው አያወርደውም። የእናንተን መውደድ ወይ ደግሞ እናንተን ልትወዱን ያደረገ ፈጣሪ እስከሆነ ድረስ ማንም ዝቅ ሊያደርገን አይችልም። እኔና ቅመሜ ማንንም ሰው ስናገኝ ሆነ ስናወራ በስነስርዓት ሬስፔክት አድርገን ነው የምናወራው። እኛም ሰው ነን፣ ሌላኛውም ሰው ነው። ምንም አይነት ልዩነት የለውም። ስለዚህ እባካችሁ ተው። እናንተኛ ምንም ልታደርጉን አትችሉም። በጣም ብዙ መረጃዎች ይደርሱኛል እና እናንተ የለፋችሁለት ወይ ደግሞ ጥሩ ያሰባችሁለት ሰው እናንተን ለመጣል ይሞክራል። ግን ፈጣሪ ያለው ነው የሚሆነው እና ከፈጣሪ ከሆነን እኛም ምንም አንደነግጥም፣ አንፈራም፣ ወደኋላም አንልም። እናንተም ደግሞ በአንዳንድ ሰዎች አደንግጡ፣ ምንም የሚፈጠር ነገር የለም ብሏል እና እግዚአብሔር ይመስገን ለሁሉም ነገር። ፈጣሪ የሾመውን ፈጣሪ ነው የሚያወርደውም የሚሾመውም እንጂ ሰው አይደለም። የሰው ሞዴል የሚሰጣችሁን ፈጣሪ ነው። ገባችሁ አይደል? ሰው አይደለም የሚሰጣችሁ። ሰውማ እኮ አንዴ ከፍ ያደርጋችሁና የሆነ ጊዜ ሊጥላችሁ ይሞክራል። ነገር ግን ፈጣሪ ካላችሁ ፈጣሪ የፈቀደውን ፈጣሪ የወደደውን ማንም ሊሽረው አይችልም እና መብቱም የለንም። ስለዚህ ብሩኬ በዚህ በኋላም ሆነ ከዚህ በፊትም ሆነ ቅመሜ የምትሉ ሰዎችም እሷ ከኔ ውስጥ ነች። ምንም እኛን ለመለያየት የምትሞክሩ የኔን ፎቶ ተጠቅማችሁ የቅምጥሌን ለማሸማቀቅ የምትሞክሩ ሰዎች ስነ ስርዓታችሁን ያዙ ተብላችኋል ማለት ነው። ምክንያቱም አንዳንዴ ምናልባት የብሩኬን ፎቶ ተጠቀማችሁ እሷን የሆነ ነገር ስትሉ ምናምን ይሰማታል፣ ወይ ደግሞ እሱ ወደ እናንተ አድልቶ እሷን ሊጥላት ምናምን ብላችሁ አስባችሁ ከሆነ ያ መቼም ሊሆን አይሳካላችሁም። እና ብሩኬ ቴንኪዩ ቨሪ ማች የኔ ወንድም፣ በጣም ነው ማከብርህ፣ በጣም ነው የምወድህ። ከምወድህ ከማከብር በላይ ደግሞ አሁን ላይ በደንብ እንደወድ እንዳከብር እያደረግከኝ ነውና ብቻ ፈጣሪ ከእናንተ ጋር ይሁን። እናቴ ድንግል ማርያም ከእናንተ ጋር ትሁን። ባይዘወይ በፍቅር እውነተኛ ፍቅር ላይ ያላችሁ ወይ ደግሞ ያሳለፋችሁ ታውቁታላችሁ። በጣም ብዙ መጥፎ ነገሮች ሊያጋጥማችሁ ይችላል። ነገር ግን ማንም ሰው ሊጥላችሁ ቢሞክር ሊጥላችሁ ቢታገል ማንም ሊጥላችሁ አይችልም። አንደኛ የሁለታችሁ ትስስርነት፣ የሁለታችሁ መዋደድ፣ የሁለታችሁ መከባበር ነው እናንተን ሊያቆያችሁ ወይ ደግሞ ፍቅራችሁ ሊጠብቅላችሁ የሚችለው እንጂ ማንም አይደለም። ሲቀጥል ብሩኬ የሚሰራን ሰው ነው ጠላት የሚነሳበት እንዲሁም ደግሞ ትችት የሚበዛበት እንጂ ቁጭ ያለን ሰውማ ማን ይነካዋል ብሏልና ባለፈው በዚህ አይነት ነገር ብዙ ነገር ስለተናገር ብዙ መናገር አልፈልግም። ምክንያቱም ቁጭ ካላችሁ ማንም አያችሁ፣ እየሰራችሁ ካልሆነ ማንም አያችሁ። የሰው ልጅ እኮ የሚሳሳተውም ሲሰራ ነው አይደል? ትችት የሚደርስበት ሲሰራ ነው። ቁጭ ካለማ ምኑ ነክቶ ይሳሳታል? ማንስ ከምኑ ምን አድርጎ ይተቸዋል? ስለዚህ መስራት ከፍታን ከፍ እያላችሁ ስትሄዱ ጠላቶች ይበዛሉ። ቅምጥሌ ባለፈውም ተናግራለች ለሚቆ ማለት ነው። አንተ ከፍ ባልክ ቁጥር ጠላቶች ይነሳሉ፣ ምቀኞች ይነሳሉ። ነገር ግን አንተ የምትወዳቸውን ደግሞ የሚወዱን የሚከተሉን ይዘህ ከፍታን ማሳየት ነው
የሆነች ትንሽዬ ክፍተት ስታገቢ ደግሞ ጠላቶች ሲነሱብህ ወደኋላ እንዳትል ብላለች እና የኔ ጀግና ሴት፣ የኔ ነብር፣ የኔ ምርጥ ሴት እግዚአብሔርን አንቺ በጣም ጎበዝ ሴት ነሽ። ያው ብሩኬን በጣም ጎበዝ ልጅ ነው፣ ግን ሴትና ወንድ ያው የሆነ ተፈጥሮ የሚለያየ ነገር አለ አይደል? ሴት ልጅ ደካማ ጎን በጣም ብዙ አለን፣ ግን ብዙ ደካማ ጎኖችሽን ድፍን አድርገሽ አልሰማም አላዳምጥም ብለሽ ሚዲያውን እያንቀሳቀሹ ያለሽ ፍቅር የሆንሽ ልጅ ነሽ እና ብቻ ምንም ማለት አለ። ትናንት በጣም ናፈቀችኝ መቤቴን። ያው ብሩኬን ላይቭ ላይ አየሁት እና ከዛ እሷ ደግሞ ናፈቀችኝ። ብቻ በጣም ብዙዎቻችን እንደምትናፍቀን አውቃለሁ። ስለዚህ ዛሬ አዲስ ነገር ይኖራል። ትናንት ብሩኬን በጣም ተደስቶ ነበር። እንኳንም ደስ አለ ጨዋታ ስላሸነፈ ማለት ነው። እንግዲህ ዛሬ በአዲስ ነገር ይመጣሉ። በምን እንደሚወጡ አላውቅም። ነገር ግን ከዚህ በፊት እንደተናገርኩት እነሱ ሲቀሩ መጥፎ ነገር የምትመኙላቸው በዚህ ወጣ በዚህ ወረደ የምትሉ ምላሳችሁ ላይ ሾይ ቀርብ እያሉ አሁን የሚደገም ይብቅልላችሁ። ክፋቸውን የምታስቡ ሁሉ በእናንተ ደርሶባችሁ እዩት። ሌላ ምንም ማለት አልፈልግም። እና ደግሞ የብሩኬ ጸጉር በጣም ያሳሰባችሁ እንግዲህ ቅምጥሌ እንደሰራችሁ ባለፈው ተናግሯል። እሷም ወደዋለች፣ ተመችቷታል። ባለፈውም ነግራችሁ ነበር። ሚስቱ ከፈለገች ከተመቻት ምንም ማድረግ አይቻልም። በነገራችሁ ላይ ማለት ነው የኔ ታላቅ ወንድሜ ጸጉሩ ልክ እንደ ብሩኬ በጣም ያምራልና እንደዚህ በጣም ነው የሚያሳድገው ማለት ነው። እና በፊት ቁጭ ስል በቃ ሳየው ካጠገቡኝ ጸጉሩ እንደዚህ መፈረስ ምናምን መስራት እወዳለሁኝና ከዛ ሲያገባ በቃ ሚስቲቱ አሁን መላጥ አድርጓለች ማለት ነው። በቃ ጸጉሩ እንዳሳድጋት ወድ። ስለዚህ አይ ዶንት ኬር ሚስቱ ነች፣ ምንም ማድረግ አይቻልም። ጸጉሩን ቢያሳድገው ደስ ይለኛል፣ ግን የሚስቱ ምርጫ ስለሆነ ጸጉሩን ማስተካክሎ ተወደዋለሁ። ስለዚህ የሚስትን ምርጫ የሚስትን ፍላጎት ማንም ሊጋፈጣት አይችልም። ሚስት ለእህቱኝ እናቱኝ ከሚስት የሚበልጥ ነገር የለም። ምክንያቱም የሚበልጥ ነገር የለም ስላችሁ ከእናት የሚበልጥ ነገር ማንም የለም፣ ግን በፍላጎት ገባችሁ? የምትኖሩ አብራ ሚስቱ ነች። እግዚአብሔር ምን ይላል? አካላችሁ ለነገራችሁ የሚስቴቱ ለባልየው ነው፣ የባልየው ለሚስቱ ነው። እሱን በደንብ አድርጋችሁ ታውቃላችሁ። በየትኛው እምነት ያለ ይመስለኛል። ስለዚህ ብዙ የሚያሳስባችሁ ያላችሁ፣ በውፍረቱ እያሳሰባችሁ ያላችሁ ምናምን በጣም እየገረመኝ ነው እግዚአብሔርን። ስለዚህ ሁሉም ሰው የየራሱ የሆነ ምርጫ አለው፣ ፍላጎት አለውና ተው ለማለት ነው። በመቀጠል በፍቅር እያለፋችሁ ያላችሁ ወይ ደግሞ ያለፋችሁ እንዳልኳችሁ በጣም ብዙ ፈተናዎች አሉ። ታዩ ሲሏችሁ የነበሩ ሰዎች ብትተውት ማለት ነው። አያገቡሽም አያገቡህም ወይም ተዋት ሲላችሁ የነበረ በቃ የሆነ መንፈስ ስላለባቸው ታዩ አይሆንሽም ተዋት አትሆነ የሚሉና ልክ ስትተዋቸው እናንተ እንድተው ደግሞ ሌላ ሰው ጋር እንደዚህ ጥንድ ከሆኑ ሰው ጋር ሊያጣጥሙ ይሄዳሉና ስለዚህ እነዛን ሰዎች መስማት የለባችሁም። አንዳንዴ ፍቅር እንደጀመራችሁ ታዩ ተዋት ሲሏችሁ የነበሩ ሰዎች ስታሸንፏቸው ከእንደገና ወይኔ እናንተ ፍቅር እኮ ሲያስቀና፣ ወይኔ ግን እሱ እንዴት መረጥሽው፣ ምርጫሽ ደስ ሲል ወይ ደግሞ ምርጫሽ ደስ ስትል ስትሉታላችሁ ማለት ነው ትላላችሁ። በፊት እኮ አይሆንሽም ስትሉ ስለነበረ ማለት ነው። እና በእኔ ህይወት ማጋጥሞኝ ስለነበረ እግዚአብሔርን በጣም ብዙ ሰዎች የሆነ ነገር ምናምን ይላሉ ማለት ነው። አንዳንዶቹ ወንዶች እንደዛ ካሏችሁ ለራሳቸው ፈልገዋችሁ ወይ ደግሞ ወንድየውን ለራሳቸው ለሆነች ሴት ፈልገውት ወይ ሴቷም እንደዛ ብቻ የሆነ ውስብስብ አይነት ነገር አለውና አይምሯችሁና ልባችሁ የሚፈልገውን ነገር አድርጉ፣ በሰው አትመሩ ለማለት ነው። በተረፈ ጨረቃዎች መብራን ከክፉ ነገር ተጠብቃችሁ ሁሌም ከፍታችሁን እንጂ ዝቅታችሁን አያሳየኝ፣ ሁሌም ሳቃችሁን እንጂ ሀዘናችሁን አያሳየኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የኔ የሚዲያው ድምቀት እጅግ በጣም ወዳችሁ ከልቤ ነው እግዚአብሔርን። እና ያው አንዳንዴ ላይቭ ላይ ብሩኬ በጊዜ የሚገባው በጣም ደስ ይለኛል። ማለት ቁጭ ብለን ባናይም ግን ስራ እየሰራን ማየት ስለምንችል ግን ብሩኬ አሁን ምሽት ላይ ስለሚገባ እኔ የምተኛው ደግሞ ልጅቷ ጋር ነው። ቤተሰብ በጊዜ ብቻ የሆነ ሰዓት ላይ ተኛለሁ ወይ ደግሞ ብሆንም በእንትን ነው ምድር ይባላል በሰማ አዳምጣለሁ ምናምን። ብቻ ግን ደስ ይል ነበር የትናንቱ። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔርን ብሩክ ይመችል። ልክ እናቱ እንደዚህ በክብር ባይዘወይ እዚህ ጋር ደግሞ የረሳሁት ነገር በጣም ብዙ ጊዜ ስለ እናቱ ሲያወራ ምናምን ወይ ደግሞ ሲያወራ እናቱን ማይወዳለ ወይ የምትሏላችሁና መውደድ ማክበር እና ለእናት መኖር ይለያያል። በነገራችን ላይ ሁላችንም እናታችን እንወዳለን። ኤቭሪዋን እናቱን ይወዳል፣ እናቱን ያከብራል። ግን አንዳንድ ሰዎች አሉ ከራሳቸው ሕይወት በላይ ለምሳሌ ሆን እናታቸው መስቦልድ ላይ ካልተኛች ለራሳቸው መስቦልድ ከሚገዙ ለእናታቸው የሚያስቀድሙ ሰዎች እንደዚህ አይነት አመለካከት ገባችሁ? ከኔ ይልቅ እናት የሚሉ አሉ ደግሞ እናታቸውን ላይ ብላይ ቁጭ ብለው የሚያሙ ማለት ነው። እንዲያደርጋኝ ገንዘብ በልተው ምናምን በዚህ አይነት ሙድ ነው እንጂ እናቱን ማይወዳል አላልኩም። የሆነ ሰው እንደዚህ ያደረገ ተብሎ ሲሞገስ ወይ ደግሞ እንደዚህ ያደረገ ሲባል ለምንድን ነው ሁሉም እኮ እንደዚህ ያደርጋል የምትሉ ሰዎች ማንም አላደረገም አያደርግም አልተባለም። ስለዛ ሰውና ስለዛ ሰው ከተወራ ኦልሬዲ ስለዛ ሰው ብቻ ነው ማለት ነው። እና ብሩኬ ደግሞ በተደጋጋሚ ለእናቱ ፍቅሩን ይገልጻል ምናምን። ብቻ እንዴት አድርጌ ልንገራችሁ እንዴት ልላችሁ እንደምፈልግ አላውቅም። ብቻ
እኔ እናታችሁን አትወዱም ወይ ደግሞ ማንም እናቱን አይወድም አያክብርም ማለት ነው። ሁላችን እናታችን እንወዳለን፣ እናከብራለን፣ ለእናታችን እንኖራለን። ግን ኦቨር አፕ የሚያሳዩ ሰዎችም ስላሉ የምር የሚኖሩ እንዲሁም ደግሞ በመናገር የሚኖሩ ሰዎች አሉና ብቻ ግን ቡራም ቅምጥሌም ለቤተሰቦቻችሁም ለራሳችሁም ለህዝቦቻችሁም በቃ ፍቅርንም መውደድንም ሁሉ ነገር አሳይታችሁናልና ከዚህ በላይ ትልቅ ሰው ሆናችሁ በፍቅር ኖራችሁ ትልቅ ደረጃ ላይ ደርሳችሁ ለማየት ያብቃኝ። እወዳችኋለሁ። ተናፍቃችኋል። ብቻ ዛሬ በምን ቪዲዮ እንደምትወጣ አላውቅም። አብረን ያለን ቤተሰብ በጣም እወዳችኋለሁ። ብቻ ቃል የለኝም ቤተሰብ ለእናንተ ማርያምን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አንዳንዴ ዝም ብዬውላ በሚመጣ ይቀናል እና ስጠፋ እንኳን ጠፋሽ ስላላችሁ ግን የሆነ በቃ በጣም ደክሞ ቢዙኝ እመጣለሁ የሆነ ነገር ለማውራት። አንዳንድ ቢዚ ሆናችሁ ደክሟችሁ ብዙ ሀሳባችሁ ስብስብ አይልም። ቢሆንም በቃ ጠፋሽም ከምትሉኝ ሰምጠፋም በሚለው እየመጣው ነው እና ቤተሰቦቼ ብቻ ከዛሬ ጀምሮ ትንሽ የሚመቸኝ ይመስለኛል። ሴትዮ የተነስታ ማጡ ምግብ ሰጥቻት ምናምን ነው አሁን የሆነ ቦታ ተደብቄ ያወራሉት እና አሁን ምግቧን ሳትጨርስ 4 5 ደወለች ማለት ነው። ይህን ቪዲዮ እየሰራሁ ብቻ ለማንኛውም እጅግ በጣም ወዳችኋለሁ። ኑሩልኝ የእኔ ፍቅሮች። በፍቅራችሁ ጠላለፋችሁ፣ ጥልፍልፍልፍ አደረጋችሁ። ምን ልሆንላችሁ? ምን ትሆኑልኝ? እስኪ ምን ልሆንላችሁ ንገሩኝ። ከልቤን አይላዊ ጋይስ። በቃ ደህና ቆዩልኝ። በኋላ እንገናኛለን።